ሰላም ሰላም የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከዚህ ቀደም ለስራ ብላ ባህር ማዶ የሄደች እህታችን አለች። እንግዲህ ከሷ ጋር በተያያዘ በጣም አሳዛኝ የሆነ ክስተት ተከስቶ ከዚህ ቀደም መሰናዱ ሰርተን ወደ እናንተ ማቅረባችን ይታወቃል። አብዛኞቻችሁም እናግዝ ቤተሰብን ማግኘት እንፈልጋለን ብላችሁ ነበር። ዛሬ ደግሞ ከአንድ ወር ቆይታ በኋላ እነሆ አስክሬኗ መጥቶ የቀብር ስነ ስርዓቷ መፈጸሙን ሰምተናል። ከሱ ጋር ተያይዞ ቤተሰብ በቀጥታ የስልክ መስመር አግኝተን ነው ከነሱ ጋር የምናደርገውን ቆይታ እንድትከታተሉልን ነው። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80% የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10% ቅድሚያ ክፍያ ብቻ ከባለ 1 እስከ ባለ 4 የመኝታ ክፍሎች አቅርበንላችኋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ሄሎ፣ ጤና ይስጥልኝ። አብሮሽታል። እንዴት አመሻችሁ? እንዴት አላችሁ? እግዚአብሔር ይመስገን ደህና። እግዚአብሔር ይመስገን። በረታችሁ? በርተናል። መልካም። እንግዲህ ረዱን በተመለከተ ከዚህ ቀደም መሰናዶ ሰርተን ነበር፣ ግን እንደው ለመጀመሪያ ጊዜ ይህንን ፕሮግራም የሚያዩ የሚመለከቱ ካሉ እስቲ እንተዋወቅ። መጀመሪያ መኳንንት ሙልጌታ እባላለሁ። የረድኤት ያጎት ልጅ ነኝ። መልካም። እንግዲህ መኳንንት ከዚህ ቀደምም በረድኤት ጉዳይ ስንደውል ያለምንም አንገራገር ነው ሁሉንም መረጃ የሰጠህን። አሁንም ደግሞ ለሰጠህን ጊዜ እጅግ በጣም ከልብ አድርገን እናመሰግናለን። እንግዲህ ከዚህ ቀደም በነበረው መሰናዷችን የረዱ ጉዳይ በጣም የሚያሳዝንና አስክሬኗን ለማምጣት ብዙ እንደተቸገራችሁ ብዙ አይነት ውጣ ውረዶች እንደነበሩ ነው የሰማ ነው። ግን እንደው በጥቅሉ ዛሬ ስርዓተ ቀብሯ ተፈጽሟል። እስከ ዛሬ ያለው ነገር ምንድን ነው የሚመስለው? ከዛ ከተገናኘን በኋላ ምን አዳዲስ ነገሮች ነበሩ? ምን የተፈጠረ ነገር ነበር? አስክሬኗንስ ለማምጣት የነበረው ውጣ ውረድ እንዴት ነበር? እጅግ በጣም ውስብስብ ሂደቶች ነበሩ የተከናወኑት። በተለይ ከአስክሬን ማምጣት ጋር ተያይዞ እጅግ በጣም ነገ ተነገ ወዲያ እየተባለ ፈታኝ ጊዜያቶችን ነበር እንደ ቤተሰብ ስናሳልፍ የነበረ። በቀላሉ ማግኘት አልቻልንም ነበር። እዛ ያሉ ኢትዮጵያውያን በጣም ድጋፍ አድርገውልናል። በተለይ ስንዱ የምትባል ኢትዮጵያዊት እዛ ነው የምትኖረው እና የአንቆርጫ ልጅ ናት። እጅግ በጣም ድጋፍ አድርጋለን። በእሷና በሌሎችም ኢትዮጵያውያን ድጋፍ ነው እንግዲህ ከአንድ ወር በኋላ የልጃችንን አስክሬን አግኝተን ወደ ቤተሰብ አምጥተን እንድታርፍ ያደረግነው እና እጅግ በጣም ውስብስብ ነበረ እሷን ለማምጣት። በተለይ ከአሰሪዎቿ ጋር ተያይዞ አሰሪዎቿ ዶክመንቶቿን ለመስጠት መጥቶ አንዳንድ ነገሮችን ለመፈጸም ፈቃደኛ ያለመሆን፣ ከዛ ኤምባሲው ደግሞ ያው ይሄንን ነገር ለማስፈጸም የመጎተት ነገር፣ ከዛ በፍጥነት እንዲያልቅ ደግሞ እኛም ከዚህ ግፊት ስናደርግ ነበርና በጣም እጅግ በጣም አሰልቺ በሆነ መልኩ ነው እንግዲህ ያሳለፍነው ጊዜ እንትን ያልነው እና አሁን ላይ ግን ያው ከአንድ ወር በኋላ በስንት ድካም ልናገኝ ችለናል። ዛሬ ነው ስርዓተ ቀብሯ የተፈጸመው? አዎ ዛሬ 9 ሰዓት ላይ ስርዓተ ቀብሯን ፈጽመናል። እዚህ 2 ሰዓት ላይ ነው አስክሬን ተረከቡ ተብሎ ተደውሎልን ሄደን ከኤርፖርት የተረከብነው። ከዛ በኋላ ግን ያው በ9 ሰዓት ላይ ስርዓተ ቀብሯን ፈጽመናል። በጣም ከባድ ነው። ግን እንደው አንድ ወር ሙሉ እናትየውስ እንዴት አሳለፉ? እንግዲህ ሀዘን እስከ ሰልስት እንኳን ላለው ጊዜ ይከብዳል። እንኳንና አንድ ወር ቀርቶ እንዴት ነበር አንድ ወሩን ሙሉ ያሳልፋችሁ? እጅግ በጣም ከባድ ነው። እጅግ በጣም ከባድ ነው። እናት ይሄንን ወራቴን ለማሳለፍ ቀርቶ እንጃ በጣም በችግር ነበረ
ይህንን ጊዜያት ስናሳልፍ የነበረው እንዲህ ነው የሚባልም አይደለም። ልጇን ማረፏን ሰምታ አስክሬኗን ሳታገኝ እንደገና ደግሞ ሳትቀብራት ሳታያት ብዙ ነገር አለና ብቻ አንዳንድ ሰዎችም እንዲመክሯት ቤተክርስቲያንም ያሉ አባቶች መጥተው እንዲያጽናኗት አንዳንድ ነገሮችን እንዲያደርጉ በማድረግ ትንሽ ራሷን እንድትመልስ ብዙ ሙከራዎችን እያደረገች ነበረ። ነገር ግን በቃ ከፈጣሪ መሆኑን የሃይማኖት አባቶች እንዲነግሯት በማድረግ ነው ይህንን ጊዜ እንድታልፍ ያደረግነውና እጅግ በጣም ፈታኝ ጊዜያት ነበሩ። አንድ ወር በቃላት መግለጽ ይከብዳል። እውነት ነው። ይህንን ማሰብ ምንም ያን ያህል ከባድ የሚባል አይደለም። ህመሙን ማሰብ በጣም ቀላል ነው። እንዴት ሊሰማ እንዴት ልታሳልፉ እንደምትችሉ ማሰብ በጣም ከባድ ነው። የሆነ ሆኖ ግን አሁን በረዱ ጉዳይ ይሄ ነው የሚባል ተጠያቂ አካል እስካሁን አልተገኘም ከኤጀንቷ እዚህ ከላከቻት ግለሰብ በስተቀር። አሁን እጅግ በጣም ውስብስብ የሆነ ጉዳይ ነው ያለው። ከዛ የመጣ የፖሊስ ሪፖርት አለ። ረድኤት ራሷን ስለማጥፋቷ የሚገልጹ የካሜራ ቪዲዮዎችም እንደተላኩ ሰምተናል። እስካሁን በእጃችን አልደረሰም። ነገሮች ፖሊስ ጋር ነው ያሉት። ነገር ግን ከዚህ ከኢትዮጵያ ጀምሮ እስከ ዱባይ ድረስ ባለው እሷን የሄደችበት መንገድ እና ደግሞ የወሰደቻት አካል ስልክ ዘግቶ መጥፋት፣ ራሷን መሸሸግ ጋር ተያይዞ የተለያዩ ነገሮች አሉ። ምናልባት በቀጣይነት ቤተሰብ እንደ ቤተሰብ የሚወስደው የራሱ የሆነ እርምጃ ይኖራል። ፖሊስም ደግሞ ጉዳዩን ይዟል። ስለዚህ ወደፊት የሚታይ ነው የሚሆነው። ከዛ በኋላ የላከቻትን ሰው ምንም ማግኘት አልተቻለም። ስልኳም እንደጠፋ ነው። ቢሮም የላትም ነው ወይስ ቢሮም አትገኝም ነው? አሁን የወሰደቻት አካል ለጊዜው ዱባይ ያለች ናት። እዛ ነዋሪ ናት። እዛ ቢሮ ከፍታ የምትሰራ መሆኑን ነው እኛ የሰማነው። ነገር ግን ስልኳን አጥፍታለች። ራሷን ሸሽጋ ነው ያለችው። ዱባይ ያሉ አንዳንድ አካላትም እንግዲህ እሷን ለማግኘት ጥረት አድርገው ነበር፣ አልተሳካም። ጥረቱ አሁንም እየቀጠለ እንዳለ ነው። ማዳሟም ረዱን ታሰራት የነበረች አሰሪዋም እሷን እየፈለገቻት እንደነበረ ሰምተናል። ዞሮ አሰሪዋ ከዚህ ወሰደቻትን ኤጀንሲ ማግኘት አልቻለም እኛ እና እየፈለግናት ነው እንጂ አሁን ከዛ ራሷን አጠፋች ተብሎ የደረሰው መረጃ ገና እጃችሁ አልገባም? አላያችሁትም እናንተ? እኛ አልተመለከትንም። ራሷን አጠፋች በሚል ከመስማት ውጭ እሷ ራሷን ስለማጥፋቷ የሚያረጋግጡ ነገሮችን ገና አልተመለከትንም። ያ በፖሊስ እጅ ነው ያለው። ወደፊት ግን እኛ ያው ማየት በምንችልበት ሁኔታ ላይ ሲሆን ያው የምናይ ነው የሚሆነው። ዞሮ ራሷን የምታጠፋ አይነት ሴትም አይደለችም። እኛ አሁንም ድረስ ራሷን ታጠፋለች የሚል እምነቱም የለንም። ነገር ግን የካሜራም አንዳንድ የተቀረጹ ነገሮችም አሉ ስለተባለ ራሷንም ዞሮ አጥፍታም ከሆነ ራሷን ለማጥፋት ያነሳሳት ምንድነው? ቤተሰብ አካባቢ ምን አለ? ጓደኞቹ አካባቢ ምን አለ? ከማጋር ምን ስታወራ ነበር የሚለውን እኛም ትንሽ ዳሰስ አድርገናል። ነገር ግን በይበልጥ ደግሞ የሚመለከተው አካል ያየዋል ብለን ነው ለቤተሰብ የምንጠብቀው። እስካሁን ግን እንግዲህ በዳሰሳችሁ ምክንያት ለዚህ የሚያበቃት ነገር የለም አይደለም? ከዚህ ቀደም በሰራነው መሰናዶ ላይ እንደተነጋገርነው ከሆነ ከመሞቷ አንድ ቀን በፊት በነበረው ማታ በጣም ሰላማዊ በሆነ መልኩ ከእናቷ ጋር ስትነጋገር እንደነበረ ጠቆም አድርገህን ነበረ። አዎ፣ እኛ ትንሽ በዳሰስነው መሰረት ከዱባይ ከሄደች በኋላ ለስራ ፍጹም ምቾት ላይ እንዳልነበረች እና ወደ ኢትዮጵያ ለመመለስ ፍላጎት እንዳላት ደጋግማ ትደውል እንደነበረ ጓደኞቿንም ቮይስ የላከችው ቮይስም እንዳለ አድምጠናል። ነገር ግን ነገሮች ምቹ ስላልነበሩና ኤጀንሲዋን ልታነግራት ስላልፈለገች ይህ ጉዳይ ሳይሳካላት እንደቀረ አይነት ነገር ነው የሰማነው። መልካም እንግዲህ እስቲ ወደፊት የሚኖረውን ነገር እንደዚሁ እየተከታተልን እናንተንም እያስቸገረን ለአድማጭ ተመልካች የምናደርስ ይሆናል። ስለሰጠህን ጊዜ ግን እጅግ በጣም ከልብ አድርገን ነው የምናመሰግነው። ምናልባት ቆይታችንን ከማጠቃለላችን በፊት በዚህ አጋጣሚ መናገር የምፈልገው ነገር አለ የምትል ከሆነ?
ማስተላለፍ ትችላለህ? ማመስገን የምፈልጋቸው ሰዎች አሉ። በተለይ በርካታ ኢትዮጵያውያን ከአሜሪካንም ከየትም ሲደውሉ ነበረ፣ ሲያጽናኑን ነበረ። እጅግ በጣም እናንተም ድጋፋችሁን አድርጋችሁ ለህዝብ ጆሮ እንዲደርስና በእናንተም በኩል በመተላለፉ በርካታ ኢትዮጵያውያን አድመጠውት ጉዳዩን ትኩረት ሰጥተው ሲከታተሉም ነበረ። በጉርሻ ፔጅ ከወጣም በኋላ እንግዲህ በርካታ ሰዎች መነጋገሪያ ሆነው በጊዜ በአጭር ጊዜ ወደ ሀገሯ እንድትበቃ አድርጓል። አንድ ወር በጣም አጭር ጊዜ ነው። ምክንያቱም እንደሰማነው ከሆነ ከዛ በላይ ወራትን ያስቆጠሩ በርካታ ስክሪኖች እንዳሉ ነው የሰማነው እና ይሄም የሆነው በሚዲያዎች ላይ መውጣቱ ነው። በአጭር ጊዜ ወደ ኢትዮጵያ እንዲመጣ ያደረገው። እዛ ዱባይ ውስጥ ስንዱ የምትባል እጅግ በጣም ተባብራናለች። እጅግ በጣም ዋጋ ከፍላለች። የኢትዮጵያ ኤምባሲ ዱባይ ያለውም በትብብር አድርጎልናል። ሁሉም የሚመለከተው አካል እንግዲህ ያላሰለሰ ጥረት አድርጓል። ለሁሉም ባለም ይመለስ ማለት እንፈልጋለን። መልካም እንግዲህ እናንተንም ከሀዘን ይሰውራችሁ፣ የሀዘን መጨረሻ አድርግላችሁ። ስለሰጠህን ጊዜ መኳንንት እጅግ በጣም ከልብ አድርገን እናመሰግናለን። ክበርልኝ። እኔም አመሰግናለሁ ኤልያስ። እሺ ቴንኪው ወዳጄ። እሺ ክበር። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከሬዲኤት ቤተሰቦች ጋር የነበረን ቆይታ ይህንን ይመስላል። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያ ለቤተሰቦቿ፣ ለጓደኞቿ፣ ለዘመዶቿና ለወዳጆቿ በሙሉ መጽናናትን ይመኛል። ደግሞ ፈጣሪም የሷን ነፍስ በቀኝ እንዲያኖር ተመኝን። እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።